የኮሪደር ልማት ስራው በጥራትና በፍጥነት እንዲጠናቀቅ ለማድረግ አዲስ አበባ ከተማ ስሟን የሚመጥን እንድትሆን ለማስቻል አሻራቸውን እያኖሩ ያሉ የኮሪደር ልማት ሰራተኞች የምስጋና መርሃ ግብር ተካሂዷል። በዚህ ወቅት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የጋራ ልማትን በጋራ በመስራት እና ሌት ተቀን በመትጋት አካባቢያችን እያለማን እንገኛለን። ይህንንም ለማሳካት ከሳውዝ ጌት መገናኛ 22 መስቀል አደባባይ የኮሪደር ልማትን ለማጠናቀቅ በልዩ ትኩረት እየተሰራ ስለመሆኑ አንስተዋል። በመጠናቀቅ ላይ ያለ እና ስታምፕድ ኮንክሪት እያደረግን ነው ያለ ነው። የተወሰኑ የጀንክሽን ስራዎችና የስታምፕድ ኮንክሪት ስራዎች የፖል ተከላ ስራዎች ናቸው የሚቀሩን። የስታምፕድ ኮንክሪቱም አብዛኛው ስራ ተሰርቷል። የተወሰኑ ሴክሽኖች ይቀራሉ። እነሱን ለማጠናቀቅ ጥረት እየተደረገ ነው ያለው። የመንገድ መብራት ተከላም ዛሬ ቴስት ይደረጋል። አንድ ፖል አቆመን በተከታታይ ስለምንሰራ በአጭር ጊዜ ውስጥ ለማጠናቀቅ ጥረት እየተደረገ ነው ያለው። የግሪነሪ ስራም ጎን ለጎን እየተሰራ ነው ያለው። የፓርኪንግ የተርሚናል ስራዎችም አብረው ጎን ለጎን እየተሰሩ ናቸው ያሉት። አስፓልት የማድረግ ስራዎች የተወሰኑት ተሰርተዋል። የተወሰኑትን ደግሞ በቅርቡ እናደርጋለን። አጠቃላይ የፕሮጀክቱ ስታተስ እንግዲህ መሀል ከተማ እንደመሆኑ በህንፃዎች አካባቢ የሚያልፍ እንደመሆኑ የተለያዩ እንትኖች አሉት፣ ሀስሎች አሉት። ግን እነሱን አልፈናቸዋል አሁን። በዚህ አካባቢ ከፍተኛ የህዝብ ፍሰት ያለበት ቢሆንም አካባቢውን የሚመጥን ስራ እየተሰራ መሆኑንና የመኪና ማቆሚያና የፓርኮች ግንባታ ከፍተኛ ትኩረት ተሰጥቷቸው እየተሰሩ እንደሚገኙ አቶ ጃንጥራር ገልጸዋል። መሀል ከተማ እንደመሆኑ የህዝብ እንቅስቃሴ ያለበት ነው። የህዝብ እንቅስቃሴ ያለበት በመሆኑ ሌሎች ነገሮችን ለማካተት የብስክሌት የመሳሰለውን ነገር እንኳን ባይዝ በውስጡ ግን የመሰረተ ልማቶችን ዘላቂ በማድረግ ክሮሲንጎቹን የሚያስፈልጉትን የፒቪሲ አይነቶች ወደ ውስጥ በመቅበር ሙሉ የሆነ የመስመር ላይኖችን ከውሃ፣ ከስዌር፣ ከቴሌ፣ ከመብራት፣ ከኢንተሊጀንት ትራንስፖርት ሲስተም ጋር ያሉትን በሙሉ ሴኩሪቲ ሲስተም ጋር ያሉትን በሙሉ አጠናቀናል። አሁን ጃንክሽኖችን ቆርጠን እነዚህን እያሻገርን ነው ያለ ነው። በዚህ መሀል ደግሞ ፓርኪንጎች፣ ፓርኮች ለምተዋል። ተርሚናሎች ለምተዋል። የህዝብ መጸዳጃ ወይም ደግሞ የንጽህና አገልግሎት መስጫዎች እየለሙ ናቸው ያሉት። ጥሩ የሆነ ስታተስ ላይ ነው ያለው። ከውራይል ወደ አትላስ ያለችውም ሴክሽንም የባከር ብስቶንና የካፒንግ ስራ እያጠናቀቅን ነው ያለ ነው። በቅርብ ጊዜ እነዚህን አጠናቀን ለአገልግሎት ክፍት እናደርጋለን። የኮሪደር ልማት ስራውን በፍጥነትና በጥራት ከማከናወን ጎን ለጎን በልማቱ ላይ ተሳታፊ የሆኑ ሰራተኞችን አብሮ የመብላትና አብሮ የመስራትን ባህል ለማዳበር እየተሰራ ያለው ተግባር መበረታታት ያለበትና ሁሉም እንደ አቅሙ መሳተፍ ያለበት እንደሆነም ተናግረዋል። እዚህ ለሚደክሙ ኮንክሪት ጋር የሚታገሉ እናቶች፣ እህቶች ናቸው። ማታ የሚሰሩ ናቸው። ይደክማቸዋል። እውነት ለመናገር በጣም ስራው የጉልበት ስራ ስለሆነ አብዛኛው ስራ በጣም ፈታኝ ነው። ይህንን ፈታኝ ስራ ምግብ የሚያካፍሉ ማዕድ የሚያጋሩ አብረን እንብላ የሚሉ ሰዎች ሲኖሩ ደግሞ በጣም ደስ ይላል። ሌሎችም እንደዚሁ መሳተፍ መቻል አለባቸው። እስካሁን ለተሳተፉት ደግሞ በከተማ አስተዳደሩ ስም ማመስገን እፈልጋለሁ። ከሳውዝ ጌት መገናኛ 22 መስቀል አደባባይ የኮሪደር ልማት ስራ ላይ የተሳተፉ የሚገኙ ሰራተኞችም የምስጋና መርሃ ግብሩ በትጋትና በልዩ ትኩረት ለመስራት ያግዘናል ብለዋል። ያው ሰራተኛ ብዙ ጊዜ የተወሰነ ነገር ስታደርግለት ሞቲቭ ታደርገዋለህ። ያው ለማነሳሳት እጅግ በጣም ይጠቅማል ማለት ነው። ስለዚህ ያው ይህንን ድርጅታችን ምሳ ግብዣ ማድረጉ አንድም በስራው ደስተኛ መሆኑን፣ ሁለተኛ ደግሞ እንደዚህ አይነት ነገሮችን ማበረታታት ለሌላውም ተሞክሮ ለመስጠት ልምድ ለማድረግ ያህል ነው። ቻይኖች ጋር ነበር 24 ሰዓት የተለመደው። አሁን ግን እዚሁ እኛው ሀገራችን ላይ ባለሙያ 24 ሰዓት መስራት እንደምችል እና በሳምንት ውስጥ ትልቅ ፕሮጀክትን ማጠናቀቅ እንደምንችል ያመሳከርንበት ፕሮጀክት ነው።